ኤአይ ምን ያክል ደረጃ እንደደረሰ የተመለከታችሁ ትገኛላችሁ። ይሄ የምትመለከቱት ተምኔል ወደኔ ቪዲዮ ሲመጡ የተሰራ ሙሉ ለሙሉ በኤአይ ነው። ግራፊክ ዲዛይነር የለም፣ እንዲሁም ደግሞ ማንም ሰው እዚህ የተካተተበት የለም። በቀጥታ በኤአይ የሆነ ያክል ጽሁፍ ተጽፎበት ብቻ ይወጣና የሚጠቅማችሁ ሁለት አይነት መንገድ ልንገራችሁ። አንደኛ ደረጃ በኤአይ የምትሰሩበት ሰዓት ለራሳችሁ ለማንም ሰው ወጪ ሳታወጡ ዩቲዩብ መጀመር ለምትፈልጉ በጣም ይጠቅማችኋል። እንዲሁም ደግሞ ጥራት ያላቸውን ከማንም ሰው ጋር መወዳደር የሚችሉ ተምኔሎች መስራት ትችላላችሁ። ሁለተኛ ደግሞ አሪፍነቱ እንደሆነ ታውቃላችሁ። ለሰዎች ራሱ የራሳችሁ የሰራችሁትን አስመስክራችሁ ወይም ያሳይታችሁ እኔ ተምኔል መከረ ነው ብላችሁ እነሱ ስለ ኤአይ በደንብ እውቀት ከሌላቸው ለነሱ እየሰራችሁ ተከፋይ መሆን ትችላላችሁ። እናንተ ኤአይን ስትጠቀሙት ደግሞ በቀን ውስጥ የሆነ ያክል ክሬዲት ይሰጣችኋል። ስለዚህ በነፃ ነው የምትጠቀሙትና ኢንተርኔትና ስልክ ደግሞ ሁሉም ሰው አለው፣ በዚህ ሰዓት የሌለው ሰው የለምና ስለዚህ ዛሬ እናንተ ለምን ተምኔል ሜከር አላደረጋችሁም? ይሄ ቪዲዮ መጀመሪያ ደረጃ ሰብስክራይብ እንዲሁም ደግሞ ላይክ አድርጋችሁ ጀምሩ። ትንሽ ጠፍቼባችኋል አውቃለሁ፣ ነገር ግን ለእናንተ ትላልቅ ስራዎች ያዘጋጀሁላችሁ ስለነበር ነው ማለት ነው። በቀጥታ አሁን እንጀምራለን፣ ተከታተሉኝ። ከስልኬ ላይ አሁን እንደምታዩት ከጎግል ጄሚናይ ላይ ይገኛል ማለት ነው። ብዙዎቻችሁ ጄሚናይን ታውቁታላችሁ። ከፈለጋችሁ ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ ወይም ደግሞ ጉግል ላይ ሄዳችሁ ጄሚናይ ላይ ሰርች ብታደርጉ ወዲያው ያመጣላችኋል ማለት ነው። ሳምሰንግ ስልክ ካላችሁ ደግሞ ይሄን በምትነኩበት ሰዓት እቺ የማጥፊያ ምናምን ሆልድ አድርጋችሁ የምትይዙበት ሰዓት ይመጣላችኋል ማለት ነው። ሶ ከዚህ ገባውና ምን አደረኩ መሰላችሁ? የራሴ አንድ ፎቶ አለኝ የምታውቁት ካላችሁ አብዛኛው ተምኔል የሚጠቀምበት ማለት ነው። ይሄን ፎቶ አመጣሁት። ከዛ እዚህ የመጣውና ምን አደረኩት መሰላችሁ? ይሄኛውን አመጣሁት የኢማን ጋርዚ። አሁን አንድ ተምኔል መረጥኩ። አሁን ዩቲዩብ ላይ በጣም የታየ ወይም ደግሞ ቫይራል የወጣ ተምኔል መረጥኩ። ይሄን ቪዲዮ የሰራሁበትን መንገድ ለማሳያችሁ አንድ ቪዲዮ መረጥኩና ከዛ ይሄ ተምኔል ተመቸኝ። ከዛ ይሄን ተምኔል ዳውንሎድ አደረኩት ማለት ነው። ወይም ደግሞ ስክሪንሾት ማድረግ ትችላላችሁ። የሚያሳስብ ነገር የለም። ይሄን ተምኔል ወይም ደግሞ ይሄን ፎቶ ሴቭ ካደረኩት በኋላ እዚህ በቀላል እንግሊዝኛ ማለት ለእናንተም እንዲቀላችሁ ስለፈለኩ ነው ቼንጅ ዘ ፈርስት ማን ባይ ዘ ሰከንድ ብዬ ላኩለት። የመጀመሪያውን ሰው በሁለተኛው ሰው ቀይረው ብዬ ላኩለት ማለት ነው። እሱ ግን አንዳንድ ጊዜ ኤአይ ይሳሳታል ስላችሁ ግን የተረዳበት መንገድ ሲሳሳት የሚመጣው ሪዘልት ይሳሳታል ማለት ነው። ስለዚህ ምን አድርጎ ላከልኝ ማለት ነው። እንደምትመለከቱት የኔን ፎቶ አስወጣና የሱን ፎቶ በኔ ባክግራውንድ አድርጎ ላከልኝ። እኔ የፈለኩት ደግሞ ያኛውን ነው። እኔ በሱ ቦታ እንድገባ ነው የፈለኩት ነበር። ከዚህ በኋላ ተምኔል ሜከርም ላያስፈልጋችሁ ይችላል። አይ ነው ያስፈልጋል። ነገር ግን እናንተ በራሳችሁ ልክ እንደዚህ ተምኔል ሜከር ናችሁ ለሰዎች እያስከፈላችሁ ማሰራት ስለምትችሉ ማለት ነው። ይሄ ጋይስ ትልቅ የገንዘብ መንገድ ነው እየነገርኳችሁ ያለሁት። ከዛ ነው የምትመለከቱት ቀየርኩትና አይ ሴድ ኢንተር ዘ ሰከንድ ማን ቱ ዘ ፈርስት አልኩት። ከዛ እንደስለው ደግሞ እንደምታዩት አሁንም ማይሆን ፕሮምፕት ነው የሰጠኝ ነው የምትመለከቱት። ትንሽ ትራይን ኢረር ያስፈልጋል ማለት ነው። መለስኩለት ማለት ነው። እንደ አዲስ አፕዴት አደረኩትና ሪፕሌስ ዘ ማን ዊዝ ዘ ቴክስት ባይ ዘ ፈርስት ማን ኦንሊ ኤክስቼንጅ ኢሜጅ ኖ አክሽን አልኩት። አክሽን አልፈልግም ዝም ብለህ ጀስት ቀይረን ያልኩት ማለት ነው። ከዛ ይሄን የመሰለ ሜሴጅ ላከልኝ ማለት ነው። እንደምታዩት እኔን ይመስላል፣ እኔን ቀይሮኛል። የሚገርም ተምኔል አውጥቶልኛል ማለት ነው። ይሄ በጣም ፐርፌክት የሆነ ተምኔል ነው። ከዛ ይሄ ተምኔል እንደምትመለከቱት ለእናንተ ፖስት ያደረኩላችሁ የተለየ ነው። 2 hours ሄዳ ይላል። ከዚህ ዶላሩ አለ። ዛሬ የሰራነው ገንዘብም እዚህ ማስገባት ይችላል። ከዛም አልፎ ደግሞ ኤአይ የሚላል ከስር ማለት ነው። ይሄን ሴቭ ካረኩት በኋላ ወደ ምን ወስደዋለን ማለት ነው? ወደ ፒክሳርት ወስደዋለን ማለት ነው። ፒክሳርት እንጽፋለን፣ ወደ ፒክሳርት እንገባለን። እንደምትመለከቱት አሁን እዚህ የሰራሁት ደግሞ ከፒክሳርት ከወጣ በኋላ እንደምታዩት ተቀይሯል ማለት ነው። 1200 ሚሊዮን ተቀይሯል፣ በ2026 ሚሊዮን ተቀይሯል፣ 3 ሰዓት በቀን ሚሊዮን ተቀይሯል ማለት ነው። ከዛ መጀመሪያ ምን አደረኩ መሰላችሁ? ሁሉም ጋይስ ማሳያችሁ በነፃ ስለሆነ ነው ማለት ነው። ወደ ምን እንገባለን ማለት ነው? ወደ ቻትጂፒቲ እንገባለን። በመቀጠል እዚህ ከመጣን በኋላ ምን እናደርጋለን ማለት ነው? እንደምትመለከቱት ይሄኛውን ቼንጅ ዘ ቫልዩ ሪኩዌስት የሚል አመጣላችኋለሁ ማለት ነው። እንደምታዩት የራሴ ኢሜጅ ነበር መጀመሪያ ከሰራሁት በኋላ ማለት ነው። መጀመሪያ የሚቀድመው ላሳያችሁ። እዚህ ከመጣም በኋላ እንደምትመለከቱት እዚህ ምን ይታያችኋል? 3 ሰዓት በቀን ይላል። እንደምታዩት ደግሞ እዚህ ደግሞ $1200 ይላል ማለት ነው። ምን አደረኩ ማለት ነው? ይሄ ቴክስት ነው ጋይስ፣ እንደምትመለከቱት ቴክስት ነው። እንደዚህ አድርጌ ማውጣት ትችላለሁ ማለት ነው። ጽሁፎች ናቸው እነዚህ። ሙሉ ጽሁፎችን እናንተ ማውጣት ምን ማስገባት ትችላላችሁ። መቼም እናንተ እንደዚህ አፕሊኬሽኖች ላይ ጽሁፍ መጻፍ አይከብዳችሁም። ይሄ የምታዩት ሲገለጥ 2 hours ሄዳ ይላል ማለት ነው። አንድ ጥቁር ቴክስት አመጣውና በዚህ ሸፈንኩት፣ ጥቁር ኢሜጅ አምጥቼ በዚህ ሸፈንኩት እንደምትመለከቱት። ከዛም ይሄን ቴክስት አመጣውና እዚህ ያስቀመጥኩበት። ከዛም ደግሞ ይሄኛውን ቴክስት አመጣውትና ኦኬ ጋይስ ይቅርታ፣ እንደምትመለከቱት አምጥቼ እዚህ ያስቀመጥኩበት ማለት ነው። ከዛ ምንም አይለይም እንደምትመለከቱት። ከታች ደግሞ ላሳያችሁ። ይሄ 2026 ሚሊዮን እኔ ያስገቡበት እንጂ አሁን ቴክስት አስገብቼበት ነው እንጂ እንደምታዩት ኤአይ ይላል። ይሄ አምጥቼ በፐርፕል ሸፈንኩት ማለት ነው። ከዛ አምጥቼ ደግሞ ይሄን ጽሁፉ ማለት ነው አምጥቼ ላሳያችሁ። ይሄኛውን ይሄች የምትመለከቱት አምጥቼ ከዚህ ቁጭ ሳደርገው 19438 በወር የሚለው ዶላሩ ሊቀየርልኝ አልቻለም ማለት ነው። እንደምታዩት 1200 ይላል። ነገር ግን ይሄኛው ሊቀየር ስላልቻለ ምን አደረኩ መሰላችሁ? ይሄን አመጣሁትና ፎቶውን አምጥቼ ለቻትጂፒቲ ቼንጅ 19438ን ወደ 1200 ቀየርልኝ አልኩት። ከዛ ቀየረልኝ። ነገር ግን እንደምታዩት ፊቴን አበላሽቶብኛል ማለት ነው። ምን አደረኩ መሰላችሁ? ተመልሼ መጣውና እዚህ ከመጣው በኋላ እንደምትመለከቱት ይሄ ፎቶ ይታያችኋል አይደል? ይሄን ፎቶ እንዴት እንዳወጣሁት ልንገራችሁ። በመጀመሪያ ደረጃ አድ ፎቶ አልኩት። ላሳያችሁ እንደዚህ አድ ፎቶ ካልኩት በኋላ እንደምትመለከቱት ለምሳሌ ይሄን ነገር ልምረጥላችሁ። አድ ፎቶ ካልኩት በኋላ ይሄን አስገባውበት። ከዛ ካስገባውበት በኋላ ምን አደርጋለሁ መሰላችሁ? አድሏለሁ። እንደምትመለከቱ ከገባልኝ በኋላ እዚህ ላይ መጣና ወደ ከታውት መጣለሁ። ከታውት ከገባው በኋላ እንደምትመለከቱት ይሄኛውን
ሴሌክት አደረገውና ልክ እንደዚህ አድርጌ ሴሌክት አደረኩት። እንደምትመለከቱ ራስ ሴሌክት አደረገልኝ። የሳትኩት ካለ ግን እንደዚህ አምጪ በብረሽ ልክ እንደዚህ አድርጌ ጨምረዋለሁ ማለት መጨመር ሳለባችሁ ማለት ነው። እንደዚህ ከዛ እንደዚህ ካደረገልኝ በኋላ ምን አደርጋለሁ ማለት ነው ኦኬ እለዋለሁ። በመቀጠልም ልክ እንደዚህ ቆረጠልኝ ማለት ነው። የቆረጠልኝ አምጥቼ እዚህ ልክ እንደዚህ ስሸፍነው ኢሜጅ መጣልኝ ማለት ነው። እኔ የሰራሁት ገንዘብ ከራሴ ጋር እኩል ነው። 1100 ምናምን ሰራን ያልኳችሁ ማለት $1200 ብዬ ከዚህ በፊት ያሳይቻችኋል ነበር በኤአይ። በቃ ልክ እንደዚህ አድርጌ ጨረስኩት ማለት ነው። የሚገርም ተምኔል ወጣልኝ ማለት ነው። በዚህ መልኩ አድርጌ በጣም በቀላሉ ራሴ ለሰዎችም ተምኔል ሜከር መሆን ይችላል ማለት ነው። እንዴት አያችሁት ጋይስ? በጣም ቀላል ነው። ጋይስ እንደተመለከታችሁት በዚህ መልኩ አድርጋችሁ ጽድት ሽክፍ አድርጋችሁ መስራት ትችላላችሁ ማለት ነው። ያለገባችሁ ማንኛውም ነገር ካለ ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይመስላል። ከዚህ በኋላ ግን ላለመጥፋት እሞክራለሁ። ኮሜንት ሀሳባችሁን አስቀምጡልኝ። ይመቻችሁ።